በአሁን ሰዓት ብሌን በችግር ውስጥ ወደቀች። በጣም በሚያሳዝን ነገር እያላሰበችውና እያላቀደችው ነገር ተከስቶባት ይገኛል። ምክንያቱም ስለምንድን ነው ይሄ ነገር እየተከሰተው ሲባል እንግዲህ በጣም በሚያሳዝን ነገር እየተደረገው ነገር በጣም አስጠሊና በጣም የሚያሳዝን ነገር ተፈጥሯል ማለት ነው። እሱስ ምንድን ነው ካላችሁኝ እንግዲህ ብሌንሻ እያቷ አምናንን ሹራብ አቅፋ ተኝታ እንትና ጄሪ አግኝታታለች ማለት ነው። ጄሪ በጣም በአሁን ሰዓት ብሌንን ቀርባት ነበረ ለተንኮሉ ለምንም ባናቅም በአሁን ሰዓት ልክ ለሷ ትልቅ ቦታ እየሰጠቻት እንደውም ስለ ህይወቷ ስታማክራት ነበረ ማለት ነው። ምን ማድረግ አለብኝ የሚለውን ነገርም አንዳንድ ነገሮች ለሷ ሼር እያደረገችላት ነበረ። አሁን ግን ይሄ ነገር ሲፈጠር እውነት ጄሪ ምን ትላለች የሚለው ነገር በጣም ትንሽ ከበድ ያደርገዋል ማለት ነው። ምክንያቱም ማንኛችንም ሰዎች ያው ባሎቻችንን ለክፉም ወለድነው ለደግም ማንም ሰው እንዲነካብን ፍላጎት አለን ብዬ አላስብም። እንግዲህ እሷ በአሁን ሰዓት እንግዲህ ምንድን ነው የሚፈጠረው? ጄሪስ ምን ትላለች? እያቷ ምናንን ሹራብ ለብሳ እያቷ ምናንን እንትን አድርጋ ስትተኛ እውነት ምን አይነት ስሜት ይሰማዋታል የሚለው ነገር ትንሽ ከባድ ያረገ ይላል ብዬ አስባለሁ ማለት ነው። ጋይዬ ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እንደዚሁም ለቤቴ ላይክም ለምታደርጉኝ ከመጀመሪያውም ለምታበረታቱኝ እግዚአብሔር ይስጣችሁ እያልኩ ወደ ቀጣይ ቪዲዮ እየሄድኩ አንዳንድ ነገር ልላችሁ ፈልጋለሁ ማለት ነው። እስኪ ምን ልትይን መጣሽ ልትሉኝ ትችላላችሁ። ልላችሁ የመጣሁት ነገር እንግዲህ አቶ አምናን በአሁን ሰዓት በተለያየ ነገር ተወጥሮ ይገኛል። ምንም ነገር መፍትሄው አልተገኘም። እሱም ጠላቶቹን አይደለም ላገኛቸው ቀርቶ ማንንም እንኳን ጥርጣሬ እንኳን ማንንም አልጠረጠረ። ወለ ሲፋነን ወለ አክስትየውን ተብያውን ማንንም ሰው እየጠረጠረ አይገኝም ማለት ነው። ሁላቸውንም ዳባ ልበስ ብሎ ዝም ብሏቸዋል ማለት ነው። እነሱም በዚህ እንግዲህ ተመጭቷቸው እየቀጠሉ ይገኛሉ ማለት ነው። እንግዲህ ሲፋንም እያስመሰለች እለት በእለቱ እንዳያቸዋት በጣም አስመሳይ እያስመሰለች ትገኛለች ማለት ነው። ምንም ነገር እንዳልተፈጠረ ምንም ነገር እንዳልሆነ በቃ ጭራሹኑ ከእነሱ ጋር ቁጭ ብላ ምንም ነገር እንዳልተፈጠረ እያለቀሰች ትገኛለች ማለት ነው። አቶ አምናንም እስካሁን ድረስ ማን እንኳን ይሄንን ነገር እንደፈጠረ ማን ይሄንን ነገር እንዳደረገ ማን እንዳጠፋ ጨፍጫፉ እንኳን አልደረሰበትም ማለት ነው። ይሄ ነገር ደግሞ እንዶ ጫፍጫፉ እንኳን አለመድረሱ በጣም ነው የሚያስጠላው። ባንስ እንኳን ትንሽ መቀጠል ነበረበት። ባንስ ማን ነው ይሄንን ነገር እያደረገ ያለው ከአጠገቤ ነው ከውጭ ነው የሚለውን ነገር ትንሽ ማስተዋል ነበረበት ብዬ ነው የማስበው። እሱ ግን ምንም ነገር እስካሁን ያለው ነገር የለም ማለት ነው። የበለጠ ይሄንን ነገር ደግሞ አደጋ ውስጥ ነው የሚጥለው ብዬ ነው የማስበው። ያው እኛ ሰዎች የሆነ ነገር ሲፈጠር ማገናዘብ አለብን። ገባችሁ? ምን እየተፈጠረ ነው ያለው በማለት እንግዲህ ማገናዘብ ነበረብን። እሱ ግን ዝም ዝም ብሏል ማለት ነው። ማን ነው ይሄንን ነገር የሚያደርገው ብቻ በማለት ዝም ነው። ይሄ ነገር ደግሞ መፍትሄ ነው ማለት አይደለም። በጣም ከባድ ነው ጋይስዬ፣ በጣም ከባድ ነው ማለት ነው። ገና ከዚህ በለጠም ይጠብቀዋል ማለት ነው። እንደዛ ከሆነ በዚሁ ተቀጠለ አቶ አምናን በዚህ ዝምተኝነት በዚህ ችለተኝነት ከተቀጠለ ገና ራሱም ሳይጠፋም አይቀርም ማለት ነው። አለበለዛ ግን ራሱ ጎበዝ ሆኖ ራሱ ጎበዝ ሆኖ ኃይለኛ ሆኖ ማን ነው ይሄንን ነገር ያደረገው በማለት እንግዲህ ቤት ውስጥ በእያንዳንዱ ነገር መፈተሽ ካለበት ሊያገኝ ይችላል። ማን እንደዚህ በህይወቱ እየተጫወተ ያለውን የሚለውን ነገር ሁሉ ነገር ይረዳል ብዬ አስባለሁ። ሁለተኛ ነገር ደግሞ ምን ልላችሁ ፈልጌ ነው ጋይስዬ፣ ሲፋንና ሙስጠፋ እንግዲህ ሲፋን ሙስጠፋን እንደምትወዱ ተረድተናል ማለት ነው። እኔን ማውራት አለብህ ምንድነው በስልክህ ምን እያደረክ ነው በማለት እንግዲህ እሱን እየተናገረችው ትገኛለች ማለት ነው። እሱ ደግሞ እየጀነጀንኩ ነው እያላት መልስ ሲመልስላት ነበረ። እኔ ሳጠገብክ አንተን ብዬ አይደል እንዴ ቁጭ አልኩት ለምንድነው ከኔ ጋር ማታወራው እያለችው ነበረ። አረ የሆነች ምርጥ ሴት አለች እሷን እየጀነጀንኩ ነው
በፍጹም እንዴት ነው ምን አይነት ሰው ነች ስትለው በጣም ጥሩ ሰው ነው። በጣም ጥሩ ሴት ነች። በጣም ማኛ ሴት ናት። ስለዛ እሷን እያወራው ነው በማለት እንግዲህ ድፍን አድርጎባታል ማለት ነው። ሙስጠፋና እንትናስ ምንና ምን ናቸው? ሴፋን ነገርየው ከበድ ከበድ እያለ ነው ጋይስ። ምንና ምን እንደሆኑ ለጊዜው ምንም ነገር እየተረዳ አይደለም። ዘመድ አይመስሉም። ዘመድ ቢሆኑ ኑሮ እንደዚህ እትለዋለች ብዬ አላስብም። የሆነ የፍቅር ስሜት ጥያቄዋ የፍቅር ስሜት ነው ላው ላይ እያየን ያለ ነው። ከሱ ጋርስ እንደው ምን ይፈጠራል የሚለውን ነገር ሁሉን ነገር በሂደት እናያለን እላችኋለሁ ቤተሰቦቼ። ለማንኛውም ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። በማንኛውም ብሌን የአቶ አምናን ሚስት እንድትሆኑ እኛ ፍላጎታችን፣ ሌሎቹን ሁላቸውንም እንተውና ሁለቱ የሱ ሚስት የብሌን የአቶ አምናን ፍቅረኛ ሆና ወይ ደግሞ ሚስት ሆና እንድትቀጥል ነው የምንፈልገው። እኛ ምንም ነገር የምንፈልገው ነገር የለም ከነሱ ብዬ ነው የማስበው። እና ቤተሰቦቼ ለማንኛውም የዚህ ቤት ጉዳይ መላቅጡ የጠፋ ቤት ሆኗል ማለት ነው። ምንም ሊገባን አልቻለም። እና ለማንኛውም ላይክ እና ሼር አድርጋችሁ አበረታቱኝ። አይከፈልበትም በነገራችን ላይ ላይክ ብታረጉ እጃችሁ እናንተ የምታረጉት ላይክ ለኔ ይጠቅመኛል። ለእናንተ አይጎዳችሁም፣ ለኔ ግን ይጠቅመኛል። እና ፈጣሪ ማስተዋልን ይስጣቸው እንደዚህ ለሚያረጉ ሰዎች ማለት ነው። ማያገናዝቡ ሁሌ ክፉ ሰዎች ለሆኑ ፈጣሪ ትዕግስቱን ይስጣችሁ እላችኋለሁ። ለማንኛውም